ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። እና ለምትሰጡን አስተያየት ትናንትና በፖስት ነው በልጃችን ጉዳይ ለሰጣችሁን አስተያየት በጣም እናመሰግናለን። አላህ ይስጥልን፣ አላህ ያክብርልን እላችኋለሁኝ። እና ያው ኦርደር ማድረግ የምትፈልጉ እህቶቼ እና በልጃችን ስም ዙሪያ ብዙ ጽፋችሁልናል ማለት ነው። በብዛት ደግሞ ብዙ ስራ ምናምን ብላችሁናል። ብዙም ያነበብነው አለ። ኢንሻአላህ እንግዲህ እሱን ደግሞ ወደፊት በሌላ ቪዲዮ ማለት ነው በጣም እናወጣለን ምናምን። መጀመሪያ አላህ ይገልግልሽ ነው ያላችሁ። በጣም አመሰግናለሁ። አሁን መጀመሪያ አላህ በሰላም ሁለት ያድርገኝ፣ ከዛ በኋላ ነው ስለ ሁሉ ነገር የሚታሰበው። በጣም አመሰግናለሁ ለሰጣችሁን አስተያየት፣ ለሰጣችሁን ሁሉ ፍቅር አላህ ያክብርልን። አሁንም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን ከፍ አድርጉልን ውድ እህቶቼ። በጣም እናመሰግናለን ለስካሁኑ ማለት ነው። እና ኦርደር ማድረግ የምትፈልጉ እህቶች ኦርደር ማድረግ ትችላላችሁ። እኔ ነፍሰ ጡርም ብሆን ቤት ብሆንም ያው ባለቤቴ እየገዛዛ እቃዎቻችሁን እየጻፍኩኝ እየገዛዛ እያመጣ ነው፣ እየሰራ ነው። አሁንም ኦርደር ማድረግ የምትፈልጉ ኦርደር ማድረግ ትችላላችሁ። ዛሬ የአንዲት እህቴን እቃ አሳያችኋለሁ። ማዘዝ የምትፈልጉ እንድታዙ ዋጋውንም እንድታቁ እህቴም ደግሞ እቃዋን እንድታይ ቪዲዮ ልንሰራ ነው የመጣ ነው ማለት ነው። እና ተከታተሉ። ይሄ የዱቄት መያዣ ያኔ ሰው ቤት ስንሄድ የሆነ ነገር የምንይዝበት እቃ ነው። ኦሪጂናሉና አንደኛው ነው። አንደኛና ሁለተኛ አለው በነገራችን ላይ እና ይሄ አንደኛው ነው። 3 ፒስ ነው። ዋጋው 2200 ብር ነው። ሁለተኛ ደረጃ ይቀንሳል። ያው ፎቶ ላይ እንደምታዩት ነው። ይሄ ፎቶ ላይ እንደምታዩት ነው። ያው ታሽጎ ስለሚሄድ እንዳይከፋፈት ብዬ በማሰብ ነው ፕላስቲኩን ያላነሳሁት ማለት ነው። ክዳኑ የሁለተኛ ደረጃው ደግሞ ክዳኑ እንደዚህ አይነት ነገር እንደዚህ ክፍት ነው ማለት ነው። ሁለተኛው እንደዚህ ነው መያዣው። ሁለተኛ ደግሞ ስስ ነው። ይሄ ወፍራም ነው። ክዳኑም ከላይ እንደምታዩት ፎቶ ላይ ያለው ራሱ ማለት ነው። 3 ፒስ ነው 2200 ብር። ሌላው ይሄ የቁርጥ ሰሃን ነው 12 ፍሬ ማለት ነው። ማይካ ነው፣ ወፍራም ነው እና በራስሽ ምርጫ ሁሉንም በራስሽ ምርጫ ይሆናል ያልሽውን እንደራስሽ አድርገሽ ግዢ ስላለችኝ እንደራሴ አድርጌ ሁሉንም አንደኛ ደረጃውን የገዛውላት። ዋጋው ከፍና ዝቅ አለው። አንደኛው እና ሁለተኛ ያው ከፍም ቢል አንደኛው እንደራሴ አድርጌ ነው የገዛው። ምክንያቱም አማና ጥላብኛልና ማለት ነው። ይሄ አንዱ 110 ሂሳብ ነው። 110 ሂሳብ ነው የገዛው። 12 ፍሬ ነው። መልኩም አምሮኛል። እሷን ማሳይቻት ከገዛው በኋላ አምሯታል። ይሄን ይመስላል። አንዱ 110 ሂሳብ ነው ማለት ነው። ሌላው ደግሞ የሻይ በራድ ነው። 1 ሊትር የውጩ ነው ማለት ነው። ሀገር ውስጥና የውጭ አለ። በነገራችን ላይ ጠንከር የሚለው የውጭ ነው እና ይሄ 800 ብር 1 ሊትር ማለት ነው። ይሄ አሳምሮ ለ4 ሰው ለ3 ሰው በትንሿ ብርጭቆ ያጠጣል ማለት ነው። ስለዚህ 2 ግዢ አለችን ከፍና ዝቅ ያለ 1 እና 2 ሊትር ገዛው። እንደምታዩት ለሻይ ቅጠሉ የሚሆን ነው ከውስጥ ማለት ነው። ይሄ እንዲሰራላችሁ ሻይ ቅጠል ከላይ ታደርጋላችሁ ማለት ነው። ይሄ 800 ብር 1 ሊትር። ይሄ ደግሞ 2 ሊትር ነው። እንደምታዩት ይሄ የሚወጁ ነው። የሻይ ቅጠል አለ። ይሄ እንደምታዩት ይሄ 900 ብር 2 ሊትር ማለት ነው። የሀገር ውስጥም አለ በነገራችን። ከዛና አይቀር ጥራት ያለው ነገር ብንገዛ ጥሩ ነው በሚለው ነው ማለት ነው። ይሄ ደግሞ የወጥ መያዣ ነው። ወጥ ሰው ቤት ስንሄድ ወይም ደግሞ በርበሬ፣ ሽሮ ምናምን የተለያዩ ነገሮችን ይይዛል። ይሄ ከዚህ ከምታዩት ከዚህኛው አነስ ያለ ነው። ዋጋው 2300 ብር ወፍራም ነው። ሜዲን ኢንዲያ ነው የሚለው እዚህ ጋር ማለት ነው። አነስ ያለው ነው 2300 ብር ወፍራም ነው። እጁ ራሱ እንደምታዩት ውስጡ ይደውና ይሄ ይሄ ደግሞ ከዚህኛው ከፍ የሚል ነው። ይሁት ውስጡን ማየት ትችላላችሁ። ጥልቀቱን ማየት ትችላላችሁ። እጀታውም ይሄውና ሜዲን ኢንዲያ ነው የሚለው
ይሄኛው ደግሞ 2500 ብር። ለብዙ ነገሮች መያዣ ይሆናል። ለወጥ ብቻ መውሰጃ ሳይሆን ብዙ ነገሮችን ይይዛል። ዱቄት ምናምን ጥራጥሬ የፈለጋችሁትን ነገር መያዝ ይችላል ማለት ነው። እሽቶች ይሄ ደግሞ 5 ተደራራቢ ኢጣል ድስት ነው። ዶሮ የሚሰራ ነው ያለች። ይሄ 2 ዶሮ እጥር ምጥን ያለች ዶሮ ይሰራል። ያልተመጫበጨ ማለት ነው። 2 ዶሮ መስራት ይችላል። ይሄኛው ማለት ነው። ይሄኛው ደግሞ አንድ መስራት ይችላል። ለምሳሌ አንድ መስራት ይችላል። ኢጣል ነው እንግዲህ 5 ተደራራቢ ነው ያለችኝ። 5ቱ 3800 ብር ነው። ይሄ ለቤተሰብ ይሰራል። ይሄ ለአንድ 3 ሰው ይሰራል። ይሄ ለ2 ሰው ይሰራል። ይሄ 3800 ዋጋው ማለት ነው። ሌላው ደግሞ ወደዚህ ወደ መፈረሻውና ወደ ረከቦቱ እንሄዳለን። ሌላው እንደምታዩት ድስቶቼ ይሄ ጥበብ ሲኒ ነው። እንደምታዩት ያምራል፣ ቆንጆ ነው። ዋጋው 1800 ብር ነው። ይሄ ረከቦት እንደምታዩት ከዚህ በፊት እንደምገዛው ይሄ ረከቦት፣ ይሄ ሻማ፣ የስኳር፣ የዕጣን፣ ይሄ ደግሞ እንደ ፌርሜሎ ለዲዛይን የሚያገለግል ነው እና ደግሞ ይሄ የጀበና ማስቀመጫ ሆኖ 4500 ብር። ጀበናውን አያካትትም። 4500 ብር ነው ማለት ነው። ይሄ ደግሞ ሰርቪሱን አያካትትም። 6 ብርጭቆ ይሄኛው ጁክ ሆኖ 2600 ብር። ይሄ እንደምታዩት ማለት ነው። ለብፌም ይሆናል፣ ለእንግዳም ሲመጣ ይሆናል ማለት ነው። ሌላው ደግሞ ይሄ መፈረሻ እንደምታዩት ረጅም ነው፣ እስከዚህ ድረስ ነው። በዚህኛው ማች ተብሎ ተሰርቶ በስተቱ ሌላ ከለር መጥቷል። ቢሆንም ወደዋለች። ከላይ ፕላስቲክ ነው፣ ከስር ጨርቅ ነው። ለምግብም ይሆናል፣ ለረከቦቱም ስፍራ ይሆናል። ዋጋው 2200 ብር። አነስ ካለ ከዚህ ደግሞ ሊቀንስ ይችላል ማለት ነው። ሌላው እንደምታዩት ይሄ መፈረሻ ነው። 12 ትራስ 4 ፍራሽ ነው። 12 የትራስ ጨርቅና 4 የፍራሹ ጨርቅ 9800 ብር። እና ትራሱ ደግሞ አንደኛው ነው። አንደኛው፣ ሁለተኛ፣ ሶስተኛ ያለው አንደኛውን ትራስ ነው ያደረኩላት ከገዛች አይቀር ብዬ ማለት ነው። ዋጋው 350 ብር ነው ትራሱ ማለት ነው። የትራሱን ጨርቅ ነግሬያችኋለሁ። ትራሱ ግን 350 ብር ነው አንዱ ማለት ነው። ሌላው ደግሞ ፍራሹ ነው። ከውስጥ ያለው ኢትዮፎም የሚባለው ፍራሽ ነው። የመፈረሻ የሳሎን ማለት ነው። ዋጋው 2400 ብር ሂሳብ ነው ማለት ነው። ሌላውን በደንብ ያሳያችኋል። ዋጋውን ነግሬያችኋለሁ። ተከታተሉ። እና ውድ እህቶቼ የዛሬው የእህቴ መፈረሻ እና የቤት ዕቃ ይሄንን ይመስላል። ማዘዝ የምትፈልጉ ካላችሁ አሁንም ማዘዝ ትችላላችሁ። መሰራት ይቻላል። እኔ በወልድም ብተኛም ባለቤቴ ይሰራል። ሁሉን ነገር ማስተካከል ይችላል። ስለዚህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ